ተዋርደናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህለን ወሳህለን የግሬሲ ቤተሰቦች እንደምን አላችሁልኝ? እንግዲህ ውዶቼ ካልደፈረሰ አይጠራም። ዛሬ እንግዲህ ድራማው እንደቀጠለ ነው። ድራማ የምንበለው እውነት ለመናገር አብርሽ ነው ከሩታ በበላይ እየዘለለና እያበደ ያለ። እውነት ለመናገር ሪከርድስ ምን አሰማው? በቴሌግራምስ ለምን አነጋገራት? እውነት ለመናገር ሩታን እያገባ እንዴት ሪከርድ ሊያናገራትስ ቻለ? እንዴትስ ደወለችለት? ቁጥሩስ እንዴት ልታገኘው ቻለች? አሳፋሪ ነው እውነት ለመናገር። ፎቶውም ቅንብር ነው እያለ አሁንም አብርሽ እኔን እመኑኝ እሷን አትመኑ እያለ እያበደ ይገኛል። ኤፍሬም አንገቱን ደፍቷል። ሩታን አርፈሽ ተቀመጪ አብርሽ እውነት አለው ያ ባለበት አፉ እንግዲህ ኤፍሬም አንገቱን ደፍቷል። ዛሬ አልቅሷል። እውነት ለመናገር እኛ ሁላችን አንገታችን ደፍተናል። እንግዲህ በዳኒ ልባችን ሲጥስ የከረመው ዛሬ ደግሞ አዲስ ፋይል ገፍተው ነፂ እንግዲህ እንኳን ደስ አለሽ አብርሽን ለመውሰድ አብርሽ ትዳር ለመመስረት እየታገለ ሩታ ቤቷን ለመስራት እየታገለች ለጥቅማ ጥቅም እያላችሁ ቤታችሁን የምታፈርሱ እባካችሁ ተው። እውነት ለመናገር ዛሬም ደግሞ ጥቅም ለመፈለግ የምታስቡ ትዳራችሁን ለምትበጠብጡ ብታርፉ ይሻላል። እውነት ለመናገር በጣም ያሳዝናል። እንግዲህ ውዶቼ ዛሬ አሳሳቢ ነው እውነት እንግዲህ ዛሬ ሀይሚዬ ብሩኬን ከሴት ጋር አግኝተዋለች። በጣም ተናዳለች። እውነት ለመናገር ከሴት ጋር ሲገኝ ብሩኬ ሀይሚዬ እያበደች ሄዳለች። እንግዲህ የጋሽዬ ልጆች ችግር እየደረሰባቸው ነው። በጣም ይገርማል። እንዲሁም ማራኪ እንግዲህ ሸኮላታን ዛሬ ፈልግሻለሁ ባለቤቴ እንድትሆኚ ሚስቴ እንድትሆኚ እፈልጋለሁ ብሎ ሲላት ጥላው ሩጣለች ማለት ነው። እንግዲህ የጋሽዬ ልጆች እየተንደራደሩባቸው ነው ሴቶች ማለት ነው። እና እውነት ለመናገር ቡርኬ ግን በጣም አሳፋሪ ነው። የዛሬው ድራማ በጣም ያስጠላ ነበረ። እንዴት ሀይሚ ያላሰበችው ችግር ደረሰባት። እውነት ለመናገር ከዚህ እሱ አልጠበቅንም የነበረ። እንግዲህ ዛሬ ሴቶችን ያጋደለች እውነት ለመናገር ሩታ ነገር ነው ያሳሰበን ማለት ነው። ሩታ እንግዲህ ትዳሬ ህይወቴ ብላ ሁሉም የፈረደባት ዛሬ ግን በሩታ እንዳትፈርዱ እውነት ለመናገር ማለት ነው። እንዴ እውነት አላት ሩታ። በሩታ ላይ የፈረዳችሁ በሙሉ ይቅርታ ወጣችሁ እንድትጠይቁ እንላለን። እንግዲህ ዛሬ እና ሊላሂ ወኢና ኢለይሂ ራጂዑን በጣም ያሳዝናል። አብርሽ የቅሬው እና እስተ ሚስቱ የመኪና አደጋ ደርሶባቸው በጣም ሚስቲቱ ከአደጋ ላይ ናት ማለት ነው። ያሳዝናል። ወጦ ከመቅረት አላህ ይጠብቀን። እንግዲህ አብርሽ የቅሬውን የማያውቅ የለም ማለት ነው። አብርሽ የቅሬው የታወቀ ነው። ግን ሱብሃንአላህ በመኪና አደጋ ሰውነታቸው ተጎርቷል ማለት ነው። ሚስቲቱ በጣም ተጎርታለች። እንግዲህ ወደ ዋናው ቁም ነገራችን ስንመጣ አሳፋሪ ህይወት እየሰሩ ነው ያለ ማለት ነው። እንግዲህ ከቡርኬ ይሄን አልጠብቅም፣ ከቡርኬ ይሄን አላሰብንም። እንደዚህ ያለ ድራማ ያስጠላል። እንግዲህ አብርሽ ዛሬ ኦኦ ብሎ አሁንም ፋይሉ ሲወጣበት አሻፈረኝ፣ ማን ይነካኛል፣ ውሸት ነው በማለት አይኑ እያየው እንኳን ፋይሉ እየታየ ምንም ሊያምን አልቻለም። አብርሽ ለምንድን ነው እንደዚህ ያለ እየተረማመደ የሄደ? እውነት ለመናገር እግራኔ የገባን ማለት ነው። እና ዛሬ ሩታ አብዳለች፣ እያለቀሰች ትገኛለች። ለምን አታምነኝም? አንተን ብቻ እንዲያምኑህ ለምን ታደርጋለህ? እንዲሁም በፊት እንዳልኋችሁ ማለት ነው ኤፊ ትናንትና ወጥቶ ማስጠንቀቂያ ሰጧታል። እረፊ ቡታጅራ ይሂድ ማን ነው አብርሽና እውነቱን ፋይሉን ያውጣ፣ አንቺ አገባሽም እዛው ተቀመጭ ሲላት ግን ሩታ ግን አልተቀመጠችላቸውም። ቡታጅራ ገብተው እንግዲህ ፋይሉን የተላከላትን ይህ እንግዲህ ካልሰደዳችሁኝማ ይሄውላችሁ ኑ ላሳያችሁ ብላ የተላከውን ሪከርድ እንዲሁም ቪዲዮውን ስታሳየው ግን ምንም አብርሽ አላመንም። የቆየ ወይም የተቀናበረ ፋይል ነው። አሁን ሚዲያ ላይ ይለቀቅና በእኔ ተፈረደ ይፍረድብኝ እያለ ነው። እንግዲህ አብርሽ እናንተስ ምን ይመስላችኋል? የማንን ነው ምናምን? እውነት ለመናገር ማለት ነው ሩታ እውነት አላት ደግሞ እንዲሁም የነፂ ወንድም አሁንም
ምን ብሎ ነበረ? ለሩታ ሁሉን ነገር ልከንላታል፣ ፋይሉን ስለላክንለት እንደሚያለያያቸው እርግጠኛ ነን ብለዋል። እንኳን ደስ አላችሁ። አብርሽ ጥሏት ሂዷል። እንግዲህ አብርሽ እየፈረጠጠ እንደ ፍየሎች እኔን ካላመንሽኝ ስውልሽ ብሎ እንግዲህ ጥሏት ሲሄድ ግን እኔ ልቤን የተሰበረ ማለት ነው። እንደዚህ ማድረግም የለበትም። ዱባይ ላይም ደግሞ ከሰርጋቸው ላይ ማንን ቢንቅ ነው ሩታ በላይ ገና አግብቶ እንኳን ጫጉላውን ሳይጨርስ እንዴት ነው ሚደዋወላት? እንዴት በቴሌግራም እንዴት ይጻጻፋል? ቴክስቱን ሲያይ ግን በጣም ነው የገረመው፣ እንዴት አድርገው እንደላኩላት። እሱ ግን ያልመሰለውም የተላከ አልመሰለውም። እና እንግዲህ ዛሬ ውዶቼ በ3/4 ቪዲዮ መጥቼላችኋለሁ። እንግዲህ አብርሽ የቅሬው በመኪና አደጋ ተጎድቷል ማለት ነው። ቡርኬና ሀይሚ በጣም ችግር ላይ ናቸው። በጣም ይገርማል። እንዲሁም ሩታዬ ዛሬም ከፍቷታል። አብርሽ ጥሏት ሂዷል። ኤፍሬም አፍሯልኝ። ኤፍሬም ያፈረበት በትናንትና በተናገረው አፉ ዛሬ እንግዲህ አንገቱን ደፍቷል ማለት ነው። ሳታረጋግጡ አትናገሩ። እውነት ለመናገር ቪዲዮ በጣም ደስ ሲል ነበር፣ በጣምም ልብ ይሰብር ነበር። ሁላችሁም ሸር ላይክ አድርጉ። እውነት ለመናገር በኮመንት አስቀምጡልኝ፣ ጥፋተኛ ማን ነው? እባክሽ ሩታ ተመለሽ፣ ሁሉን ነገር ተይ ለልጅ ስትይ፣ አብርሽ ሁሉን ነገር ተው ለልጅ ስትይ። አዲስ ድራማ ተጀምሯል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። أنا الداعي بإيماني على الإسلام رباني، سأعلي رايتي دوما، سأعلي